ሼል ቢን ቅርፊት መሰል ፍሬ። ሼል ቢን በቡና ቼሪ ውስጥ በሚፈጠር መደበኛ ያልሆነ የዘር እድገት ምክንያት የሚከሰት አካላዊ ጉድለት ነው። ይህን ጉድለት ለመረዳት መጀመሪያ አንድ ጤናማ ቡና ቼሪ እንዴት እንደሚያድግ ማየት ያስፈልጋል። በመደበኛ ሁኔታ አንድ ቼሪ ጎን ለጎን የሚያድጉ ሁለት ዘሮችን ይይዛል። እነዚህ ዘሮች ሲያድጉ ጠፍጣፋው ክፍላቸው እርስ በርስ ስለሚገፋፉ የተለመደውን የቡና ፍሬ ቅርጽ ይይዛሉ። ሼል ቢን የሚፈጠረው ግን ይህ ሂደት ሲከሽፍ ነው። ዘሩ ጠንካራና ሙሉ ሆኖ ከመዳበር ይልቅ ቀጭን፣ የታጠፈና የውስጥ ክፍሉ ባዶ ይሆናል። ይህ ልክ እንደ ሼል ወይም እንደ ቅርፊት ቅርጽ እንዲኖረው ያደርጋል። ፍሬው በከፊል የታጠፈ ወይም በቀላሉ የሚሰባበር ሆኖ ይገኛል። ይህ ጉድለት የሚጀምረው ገና በዛፉ ላይ የዘር ምስረታ በሚጀምርበት ወቅት ነው። ዋና ዋና መንስኤዎችም ደካማ የአበባ ዘር ስርጭት ወይም ፖሊኔሽን ሲኖር፣ የጄኔቲክስ መዛባት እና በእድገቱ የመጀመሪያ ላይ የሚፈጠሩ የተፈጥሮ ጫናዎች ናቸው። ሼል ቢን እና ፒቤሪ አንድ አይደሉም። ፒቤሪ የሚፈጠረው አንድ ዘር ብቻ ሙሉ በሙሉ ጥቅጥቅ ብሎ ክብ ሆኖ ሲያደግ ነው። ሼል ቢን ግን ያልተሟላ የእድገትና ደካማ መዋቅር ያለው ፍሬ። ሼል ቢንን ለመለየት ቀጭንና የታጠፈ ከመቁላት አንጻር ሼል ቢኖች አስቸጋሪ ናቸው። ክብደታቸውና መጠናቸው አነስተኛ ስለሆነ ሙቀትን በፍጥነት ይስባሉ። በዚህም ምክንያት ከሌላው ቡና ቀድመው ይበስላሉ። ይህም የአቆላሉን ቀለምና ወጥነት ያበላሻሉ። በመቁያ ማሽኑ ውስጥ ከሌሎቹ ፍሬዎች ይልቅ ጠቁረው ተሰባብረው ይታያሉ። በሲኒ ውስጥ የሚከተሉትን መጠነኛ መጥፎ ውጤቶችን ያመጣሉ። ላይት ቦዲ፣ ደካማ ጣፋጭነት፣ ደረቅ ወይም እንደ ወረቀት የሚመር ጣዕም። ጣዕሙን ሙሉ በሙሉ ባያበላሹትም የቡናውን ጥራትና የጣዕም ግልጽነት ይቀንሱታል። ከጥራት አንጻር ሼል ቢን የእድገት አለመሳካትን ያሳያል። ተክሉ ኃይል ቢያወጣም የዘር ምስረታውን ግን ሳይሳካ ቀርቷል። ይህንን ችግር በእርሻ ላይ መከላከል አስቸጋሪ ነው፣ ምክንያቱም ከጄኔቲክስ እና ከአየር ንብረት ጋር የተያያዘ ነው። ትክክለኛው መፍትሄ የሚገኘው በደረቅ ፋብሪካ ወይም ድራይ ሚል ውስጥ በእጅ በመልቀምና በክብደት መለያ መሳሪያ ወይም ዴንሲቲ ሶርቲንግ ነው። ሼል ቢን የጣዕም ጉድለት አይደለም፣ ይልቁንም ወጥ ያልሆነ አቆላልን የሚያስተጓጉል የቅርጽና የመዋቅር ጉድለት ነው።